ብቻ ስለ ሁሉም ነገር አመሰግናለሁ። እናንተንም ለሰጣችሁኝ አስተያየት፣ ለሰጣችሁኝ ክብር፣ ከጎኔ ለሆናችሁ፣ በየትኛውም ነገር አብራችሁኝ ለነበራችሁ ሁላችሁም አመሰግናለሁ። ወዳችኋለሁ። ኑሩልኝ። ለኔ የሚገባኝ ይሄ ከሆነ ለኔ ምላሽስ ይሄ ከሆነ ለእያንዳንዱ ነገር በጣም አመሰግናለሁ። ወረቀትሽን መቀመጥ ትችላለሽ። እኔ ላንቺ ክፉ አልመኝም። ሩታ የትኛው ያከበርሽው ትዳር ነው? ባሏን በህግ ያስያዘች በፖሊስ ያስያዘች የትኛው ክብር ሰጥተሽ ነው? ቤትሽ በመጣው ቁጥር እየሰደብሽኝና እያንቋሸሽኝ የትኛው ክብር ሰጥተሽ ነው? ሩታ ስለምን ክብር ነው የምታወሪው? አንተስ የትኛውን ክብር ሰጥተኝ ነው እንዴ? ሩታኔማ አክብሬሽ ከወለድሽ በኋላ ዝቅ ብዬ አዳምጪኝ። ከወለድሽ በኋላ ዝቅ ብዬ ካንቺ እኩል ብዙ ነገሮችን እያደረኩኝ ነበር አይደለም እንዴ? ሁሉም ነገሮችን ትቼ ካንቺ ጋር አብሬ ነገሮችን እንትን እያልኩ ነበር። እኔ አሁን ስለሌላ ነገር መጨቃጨቅ አልፈልግም። ሩታ እኔም አልፈልግም። ሰላም የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሁሉ ሰላም? እኔ ጋር ሁሉ ሰላም ነው። እንግዲህ ዛሬ የማጠቃለያ እንበለው የዛሬው ቪዲዮአችን ፊርማው ተቀዷል፣ ወረቀቱ ተፈርሟል፣ በቃ አበቃ። የሩታና የአብርሽ ጭቅጭቅ፣ ጸብ፣ ሁሉ ነገር አበቃ። መጨረሻውን ያው እዚህ ላይ ይቋጫል ማለት ነው። ግን በዚህ መሀል ደግሞ ብዙ የምንማርባቸው ነገሮች አሉ ማለት ነው። በዚህ ቪዲዮ ላይ ብዙ የሚያስተምሩን ነገሮች አሉ። በህይወት ውስጥ ምን አይነት ነገሮች ማለፍ እንዳለብን፣ ምን አይነት ነገሮች ደግሞ መታገስ መያዝ እንዳለብን የምንማርባቸው ብዙ ነገሮች አሉ ማለት ነው። ስለዚህ ይህን ቪዲዮ እስከ መጨረሻ ድረስ እንከታተል፣ አብረን ሀሳብ አብረን እናነሳለን ማለት ነው። ቪዲዮን ስታዩ በመጨረሻም ይህንን ቪዲዮ ለደረሳችሁ አዳዲስ ለሆናችሁ ሁላችሁም ሰብስክራይብ ማድረጋችሁ እንዳትረሱ፣ የቻናል ቤተሰቦች ላይክ፣ ሼር መደረጉ እንዳይረሳ ማለት ነው። እሺ ለሷ እልህና በቀል እንደዚህ ከሆነ ኖርማል ነው፣ ችግር የለውም። ለኔም ፈጣሪ ያለኝና ምንም አልሆንም፣ ህይወት ይቀጥላል። ግን ደግሞ በዚህ ልክ በጣም የወረደ ስራ ትሰራለች ብዬ አንድም ቀን አስቤያት አላውቅም ሩታ። በዛ ላይ ደግሞ አምኛት ነበረ እና ማላቃት ሰው ነው የሆነችብኝ ማለት ነው። እኔ ሩታን ከዛ በፊት አብረን ስንኖር እስከዛሬ ድረስ 1 አመት ከምናምን አብረን ስንኖር እኔ ሩታን አላቃትም ነበር ማለት ነው። አሁን ያወቅኳትና በተፈጠረው ነገር በጣም አዝኛለሁ፣ በጣም ከፍቶኛል፣ በጣም ደብሮኛል ከምላችሁ በላይ ማለት ነው። እና ለዛም ብዬ ነው ዛሬ መጣሁት። ይህንን ወረቀት ማስረከብ ስላለብኝ እንድፈርምላት ፈልጋ ስለነበረ ፈርሜላታለሁ። የወደደችውን የፈቀደችውን ነገር ታደርግ። ይህን ወረቀት ስፈርም ግን የምትፈልገው ነገር አሁንም ቢሆን ከኔ የትኛውም ነገር የምሬን ነው የምላችሁ፣ የትኛውም ነገር መውሰድ ትችላለች። አብረን ያፈራናቸው ነገሮች ናቸው አብዛኛዎቹ። እንግዲህ ሁሉንም ነገር ፈቅጄላታለሁ፣ ሁሉንም ነገር ማለት ነው መውሰድ ትችላለች። እስከዛሬም ድረስ የኔ ጥፋት ነው እኔ መጠበቅ። እሷን አንድ ቀን ተስተካከላለች፣ አንድ ቀን ነገሮች ይሆናሉ ብዬ በማሰብ ብቻ የኔን ጥፋት አለበት። ቤተሰቦቼ ጥፋቴ ምንድነው? እሷን ማመኔና ያው እንደምወዳት እንደማፈቅራት ስለምታውቅ ነው በዚህ ልክ እኔ ላይ የተጫወተችብኝ ማለት ነውና እኔ እንደሷ ብሆን ኖሮ ብዙ ነገሮችን ማበላሸትም ሆነ ብዙ ነገሮችን ማለት ይችል ነበር። ግን ለበጎ ነው እንደዚህ አይነት ነገሮች ሲመጡ እኔ ለበጎ ነው ማለትን እመርጣለሁኝና ስናልፍ አብቅቷል። በቃ ምንም ማድረግ አይቻልም፣ አብቅቷል። የሩታ ሀሳብ ከመጀመሪያ ጀምሮ ፍላጎቷ ምን እንደነበረ ዛሬ ታውቋል። እኔ ፍቅር ማለት እንደዚህ ነው። ሰው መቼም ሳይዋደድ አይጋባም፣ ከተጋባም በኋላ ሳይፈላለግ አይወልድም አይደለ? የሩታ ሀሳብ ከመጀመሪያውን ጀምሮ መቼም ከወለደች ጀምሮ ምንድነው ከወለደች ጊዜ ጀምሮ የምትፈልገው ነገር አንድና አንድ ነገር ነበረ። ወረቀት አዘጋጅታ ፋይል ምናምን አዘጋጅታ ምናምን በቃ እዛ ላይ እንዲፈርምላት ብቻ ነበረ ስትፈልግ የነበረው ማለት ነው። በኃይልም ይሁን በጸባይም ይሁን በሁሉም ነገር ስትጠይቀው ነበረው ንብረት ላይ ብቻ። ያቺን በቃ አሁን ዛሬ አብርሽ ፈቀደ ሁሉም ነገር ወሰጂ ብሎ ማለት ነው። ያለውን ነገር በሙሉ ፈርሞ ሰጣት። አመሰግናለሁ ምናምን ብላ ደስ ነው አላት። እኔ ምን አይነት ቆይ አንድ ነገር ልጠይቃችሁ፣ ሩታ ምን አይነት ልብ ነው አላት? እውነት ትወደው ነበር? እውነት ታፈቅረው ነበር ማለት ምንም ርህራሄ አዘኔታ ምናምን በቃ እንደዚህ ድፍን የሆነ ልብ ምናምን እንዴት ሊኖራት ቻለ? በአነጋገርም በሉት በአስተያየትም በሉት ለአብርሽ ያላትን ስሜት ምን አይነት እንደዚህ
በልህ ወይንም በበቀል ከሆነ ከኔ አትብስም ሩታ ማለት ነው። እግዚአብሔርን ነው የምላችሁ። ህይወቷን ሙሉ እንደዚህ እያለቀሰች እንድትኖር ማድረግ እችላለሁ፣ ግን ያንን ነገር አልፈልገውም። እኔ ምንም ቢሆን የልጄ እናት ናት፣ ክፉ እንዲነካት አልፈልግም። እኔን የመሰለ ልጅ ወልዳልኛለች። ስለዚህ ነገ ከነገ ወዲያ ይሄ ህፃን ያገናኘናልና ያንን በማሰብ ዛሬ ላይ ምንም ነገር እሷ ላይ ማድረግም ሆነ ምንም ነገር ማድረግ እንትን ማለት አልፈልግም። እንዴት ሊሆን እንደቻለ አላውቅም። እና በጣም ነው የገረመኝ። ቪዲዮን በማይበት ሰዓት ከእሷ ይልቅ እሱ ልቡን ተሰብሮ የሆነ አለ አይደለ በቃ የሆነ በጣም ብዙ ኃጢአት እንደሰራ ሰው ነው አጎንብሶ እና ስሜቱ ተሰብሮ ሲያወራ የነበረው ማለት ነው። እሷ ግን የልብ በቃ የሆነ ነገር ተዘጋጅታበት የሆነ ነገር ህይወቷን ማለት ነው ሌላ ቦታ አዘጋጅታ ምናምን የመጣች ነው የሚመስለው። በቃ የምትኖረውን ህይወት ከማን ጋር እንደምትኖር ምናምን አዘጋጅታ ምናምን በቃ እዚህ ጋር ያለውን ነገር ተከፋፍላ ያለውን ነገር ይዛ ለመሄድ ነው የመጣች የሚመስለው ማለት ነው። ግን ሁሉም የሚያውቃት ኦዲየንሱም የሚያውቃት ከአብርሽ ጋር ነው። በዚህ ደረጃ ደግሞ ኦዲየንሱንም አስቀይማ አብርሽንም አስቀይማ ከጎኑ ያሉ ሰዎችን ሁሉ አስቀይማ ሌላ መንገድ ትመርጣለች ብዬ አላስብም ነበረ ማለት ነው። እና አሁንም አብርሽ ሌላ ነገር አላላትም፣ ሌላ መንገድ መሄድ አልፈልግም። በቃ የሆነ እውቀት ባለው በእውቀት ወይም በተማረ ሰው አካሄድ እሱ የፈለገው ምንድን ነው በስነ ስርዓት ዛሬም ተረጋግቼ በዚህ ልክ እያወራሁሽ ያለሁት ለልጄ ስል ነው ሁሉንም ነገር የተውኩት ማለት ነው። ከባሽ ነገ ልጄን ለማየት ስመጣ ከአንቺ ጋር ተጋጭቼ ማየት ስለሌለብኝ በሰላማዊ መንገድ ልጄ እንደፈለግኩ እንዳይ ስለምፈልግ ብቻ ነው ዛሬ እንደዚህ ቆሜ ላወራሽ የቻልኩት እንጂ እንዳደረግሽው ስራ እንዳደረግሽብኝ ነገር ቢሆን ኖሮ ብዙ ማድረግ ነው የሚገባው። በነገር ላይ ምንም አላደረኩም። የምንት በጣም ቀላል ነገር ነው ያደረኩት። አንተ ካደረከው ነገር አንፃር ምን አይነት ሩሩና የዋህ ልብ እንዳለኝ ራሱ ማየት ትችላለህ። በዚህ በጣም የዋህ ነሽ። አመሰግናለሁ። ለማንኛውም መልካም ጊዜ ይሆንልሽ። እግዚአብሔር ያክብርሽ። እንጂ በጣም ብዙ ነገር ማድረግ ይችላል። ስለከበርሽኝ እግዚአብሔር ያክብርሽ። እኔ ላንቺ ክፉ አልመኝም። የነገ ህይወትሽ የተስተካከለ ይሆንልሽ፣ ጥሩ ሰው ይግጠምሽ። ይሄ ነው ልልሽ የምችለው። ገባሽ? ምንም ስላንቺም ክፋት አልመኝም። ምንም አያግኝሽ። የልጄ እናት ነሽ። ልጄ ካንቺ ጋር ነው ያለው። ይሄ ነው የምመኝልሽም ማለት ነው። ለኔ ግን ለሰጠሽኝ ክብርም ለሰጠሽኝም ላደረግሽም ነገር ስለሁሉም ነገር አመሰግናለሁ። እኔ ትችያለሽ። ፈልገውን ነገር አድርጎላት ለልጅ ሲል ነው አለው። ለልጅ ሲል በስነ ስርዓት የምትፈልገውን ነገር ምክንያቱም ነቂ ያው ዞሮ ከዛሬ በኋላ ምንም የሚያገናኘን ነገር ምናምን የለም ብላ ነበረ። እሱ ደግሞ ያው ልጅ አለ በመሀላቸው። ለልጅ ሲል ምንም ነገር ማድረግ አልፈልግም ነው ያለው። ለልጅ ሲል ምንም ነገር ማድረግ አልፈልግም ምክንያቱም አንቺ ጋር ስመጣ አለ አይደለ በጸብ ወይም የሆነ በጥሩ ፊት ተገናኝቶ ልጁን እንትን ማድረግ ነው የፈለገው እሱ ማለት ነው። እና በጣም ይገርማችኋል። ዛሬ የነበረው ቪዲዮ የሆነ ጭቅጭቅ ምን በለው ምንም ሊያደርግ አልቻለም። እሱ አብርሽ ምንም ማድረግ አልቻለም። ምክንያቱም ይህንን ወረቀት ያልፈረምኩበትን ምክንያት ግልጽ ነው። ማንም የሚያየው ቢሰማው የሚገባው ነገር ነው። ኦልሬዲ ከአንቺ ጋር ብዙ ያልጨረስኩት ነገር ስላለኝ ተስፋ ስለነበረኝ ነው ይሄ ወረቀት ላይ ያልፈረምኩት። አልፈረምም እያልኩሽ የነበረው ለዛ ነው። ይሄ ደግሞ ግልጽ ነው እንጂ እኔ አንቺን ባልፈልግሽ ኖሮ እንዳውም እንደዚህ ፊርማ እስከምትይኝ ድረስ ሁሉ አልጠብቅም ነበር። እኔ ነበርኩኝ ወረቀት አምጥቼ እንፈራረምና እንለያይ፣ እኔና አንቺ ነገር ይወቃናል ብዬ የምንለያየው ነበረው። እኔ ራሴ እንትን ባልኩት ነበር። ገባሽ? አንቺ ግን ይሄን ነገር እንኳን አንደርስታንድ ማድረግ አልቻልሽም። ይሄንን ነገር አንድ ነገር ላስረዳ። አንተ መጀመሪያ በጥሩ መንገድ ነው ነገሮችን መጨረስ የፈለገው ማለት ነው። ዞሮ ተነጋግሮ መፍታት የሚቻል ነገር ነበረ። ይህ ሁሉ ነገር ሳታረግም እሷ እውነት ባሏን የምትፈልግ የልጇን አባት የምትፈልግ ቢሆን ኖሮ በዛች በሁለት ቀን በሶስት ቀን ባለው ሂደታቸው አይታው በዛው መቀጠል ትችል ነበረ። ግን እሷ ሌላ ህይወት እንትን ያደረገ ሰው ይመስል ገና ከራስ ቤት ሳትወጣ አራሷን በትክክል ሳትጨርስ ማለት ነው በዛ መንገድ ነው መሄድ የፈለገችው። በቃ እንዴት ባንዴ እንደዚህ ሰው እንደዚህ እንዴት ይሆናል አለ አይደለ? በቃ ፍላጎቷን አሟላላት እኮ። በቃ በዙሪያን ያሉ ሰዎች በሙሉ ራቅ ተውልኝ አለችው። ተወላት። እሱም መጣ ወደ እሷ። ከዚህ በላይ ክብር አለ ማለት የምትፈልገውን ነገር ካረገ ከዚህ በላይ ክብር አለ? ይህንን ካረገ መቼም ለእሷ ሲል ስለሚወዳት ስለሚፈልጋት ነው አይደለ ይህ ሁሉ ነገር ያደረገው። ይህንን አይታ እንኳ ማዘን አልፈለገች ወይም አብሮ መኖሩን
በቃ አልፈለገችም። ምክንያቱም ከዛ በፊት ባሉት ቪዲዮዎች ላይ ስትናገረው ነበር። ምክንያቱም መኖር በቃ የሆነ በቃ ይሄ ነገር እንዲቋጭ በጣም ያንገበገባት ነገር ነበረ። በጣም ይህ ሁሉ ከመሄዱ ቪዲዮን ይህ ሁሉ አብርሽ ይህ ሁሉ ነገር ከልጆቹ ጋር ከመሄዱ በፊት ራሱ በጣም ያንገበገባት ነገር ነበረ። ስራ እንዳደረግሽብኝ ነገር ቢሆን ኖሮ ቴንኩ ልትለኝ ነው የሚገባው። በነገር ላይ ምንም አላደረኩም። የምንት በጣም ቀላል ነገር ነው ያደረኩት። አንተ ካደረከው ነገር አንፃር ምን አይነት ሩሩና የዋህ ልብ እንዳለኝ ራሱ ማየት ትችላለህ። በዚህ በጣም የዋህ ነሽ። አመሰግናለሁ። ለማንኛውም መልካም ጊዜ ይሆንልሽ። እግዚአብሔር ያክብርሽ። እንጂ በጣም ብዙ ነገር ማድረግ ይችላል። ስላከበርሽኝ እግዚአብሔር ያክብርሽ። እኔ ላንቺ ክፉ አልመኝም። የነገ ህይወትሽ የተስተካከለ ይሆንልሽ። ጥሩ ሰው ይግጠምሽ። ይሄ ነው ልልሽ የምችለው። ገባሽ? ምንም ስላንቺም ክፋት አልመኝም። ምንም አያግኝሽ። የልጄ እናት ነሽ። ልጄ ካንቺ ጋር ነው ያለው። ይሄ ነው የምመኝልሽም ማለት ነው። ለኔ ግን ለሰጠሽኝ ክብርም ለሰጠሽኝም ላደረግሽም ነገር ስለ ሁሉም ነገር አመሰግናለሁ። እኔ ትችያለሽ። ስለዚህ ንብረት ከሆነ ሀብት ከሆነ መክፈፍል ወይም ይህን ስጠኝ ምናምን ለማለት ወረቀት ለማስፈረም ከሆነ ያው አድርጎላታል። ከዛ በላይ ደግሞ ምን አለ? ከሀብት ከንብረት በላይ ሁለቱ ከመገናኘታቸው በፊት ምን ነበረ? ሁለታችን ከተገናኘን በኋላ ነው ሁሉ ነገር የመጣው ነው ያለው። ትልቁ ነገር ያገናኛቸው ብር አይደለም፣ ሀብት አይደለም፣ ፍቅር ከሆነ ማስቀደም የነበረባት ፍቅሩ ነው እንጂ ወረቀት አንጠልጥላ በየፖሊስ ጣቢያው እየዞረች በየቦታ እየሄደች ፈርም ብላ ማስጨነቅ አልነበረባትም። እሱንም ያልፈረምኩበት ምክንያት ተስፋ ነበረኝ፣ ነገር በፍቅራችን ይቀጥላል ወይም በትዳራችን ቀጣይነት እንዲኖረው በአንቺ ላይ ተስፋ አድርጌ ነበረ ያልፈረምኩት ነው ያላት እንጂ መፈረሙ ችግር የለውም ነው ያለት። እሱም ያለውን ነገር በሙሉ መውሰድ ትችላለች ነው ያላት። ስለዚህ ቤተሰቦች የሩታን ጸባይ እንዴት አያችሁት? ከሁለቱ ሚዛን ላይ ብታስቀምጡ የሆነ ማን ነው ትክክል እንደዚህ ሁለታቸውን ብትገምቱ ማለት ነው። እና ሀሳብ ስጡበት፣ ኮሜንት ላይ እንነጋገርበት። በቀጣይ ቪዲዮ ደግሞ እንመጣለን ቤተሰቦች፣ እንቀጥላለን፣ በዚሁ እንቀጥላለን ብዬ አስባለሁ።